ሰው የነዚህ ወራዳ ልክስክስ ሁለት ሰዎች ጉዳይ እነግራችኋለሁ ማለት ነው። እጄ የገባውን መረጃ ማለት ነው። ሁለቱም ሆቴል ብቻ ሳይሆን ቤትም ተከራይተው አብረው መኖር ጀምረዋል። በጣም ደግሞ የሚገርማችሁ የመጨረሻ የሚገርማችሁና የሚያሳዝናችሁ ነገር ደግሞ ጭራሽ ዛሬ ራቁቷን መታለች ማለት ነው። እሱን ለማማለል ማለት ነው። በጎን ለሩታ ሽማግሌ ይላካል። እሷ በጎን ደግሞ እዚህ ራቁቷን እሱን ለማማለል እየመጣች ነው። ኦልሬዲ ባሏ ከሷታል። እንደሰማሁት ከሆነ ኦልሬዲ ባሏ ነይና ፍቼን ፈጽሚ እያለሽ ነው። ለምንድን ነው ማትሄጁ? አዋሳ ባልሽ ጋር ለምንድን ነው ማትሄጁ? ለምንድን ነው አዋሳ ላይ የሚኖረው ባልሽን ታውቂዋለሽ? ታውቂዋለሽ? ዮናስ አወቅሽ? ዮናስን ባለቤትሽ ሄርሜላ የምትባይ ማለት ነው። አንቺ ባለጌ! ጭራሽ ዛሬ ራቁቷን እንትኗን እያሳየችን የመጣችሁ በወንፊት በዳንቴል ወንፊት አይታችኋታል። የለበሰችው ዳንቴል ወንፊት ነው። የዋና ወይም ደግሞ የራት ልብስ የምሽት ልብስ ነው። ማታ ላይ ከባላችሁ ብቻ ማንም ሳይኖር የምትለብሱት ልብስ ነው። ገባችሁ? የሀላል ጋብቻ ሲኖራችሁ ማለት ነው። እሷ ግን የሰውን ባል ቀምታ ራሷን ራቁቷ አርጋ አሳልፋ ለአብርሽ የሰው ባል የሰጠች ሴት ናትና ሁላችሁም ይህንን ነገር ልትቃወሙ ይገባል። ሁላችሁ ይህን ነገር መቃወም አለባችሁ። ምክንያቱም አስባችሁታል? አንድ ባለትዳር ከሆነ ወንድ ጋራ በዚህ ደረጃ እንደዚህ መሆኗ ሄርሜላ ትክክል ነው ብላችሁ ታስባላችሁ? ትክክል ነው? አላማዋ ምንድን ነው? የሩታን ህይወት ማበላሸት፣ የሩታን ህይወት መበጥበጥ። ከዛ አልፎ ደግሞ ሩታ የእሱ ቤተሰቦች ሄደው እንዳትከሺው፣ እንዳትሄጂ፣ ምንም ነገር እንዳታረጊ፣ በቃ ተረጂው፣ አንቺ ብቻ እሺ በይኝ ምናምን እያሉ ይሰክሷታል። እሱ ግን እዚህ ጋር ደግሞ ልጃቸውን ለምንድን ነው ልጃቸውን የማይቆጣጠሩት? ለምንድን ነው የአብርሽ ቤተሰቦች ልጃቸውን አብርሽን ተቆጣጥረው ወደ ህይወቱ መመለስ ካለበት ወደ ህይወቱ መመለስ ካልፈለገ ደግሞ ትዳሩ እንዲፈርስ ለምንድን ነው የማይደረገው? ለምንድን ነው? ሩታ ባጣ ቆይሽ አይደለችም። ሩታ ቁም ሳጥን ውስጥ እንዳስቀመጣችሁት ልብስ ነው እንዴ የምታስቧት? በዚህ ደረጃ እሷ ላይ እንደዚህ አይነት ግፍ የምትፈጽሙት በጣም ያሳዝናል፣ በጣም ያሳፍራል። እንደ ሴት እየተፈጸመባት ያለውን ነገር እናንተ ሴት የሆናችሁ በሙሉ ልትቃወሙ ይገባል። አሁን ሴቶች ናችሁ በብዛት ሩታ እንዲህ እንኳን እየሆነች ሩታን መረዳት ያልቻላችሁ ሴቶች ናችሁ። በጣም ይደብራል። የእውነት ልታስቡበት ይገባል። ምንም ቢሆን እኮ እኔ እንጃ፣ በጣም ነው የሚያሳዝነው፣ እጅግ በጣም ከምትሉት በላይ። እንዴ ቢያንስ አራስ እናቷን እንኳን እስክትጨርስ እንኳን መታገስ ያልቻለች አለሌ እኮ ናት ሜላት፣ አለሌ። ኦኬ ሂጂ፣ ባለቤትሽ አዋሳ ነው የሚኖረው፣ አንቺም አዋሳ ነበርሽ የምትኖሪው። ለምንድን ነው የባለቤትሽን ጋብቻ ሳፈቺ ሳትጨርሺ መተሽ አብርሽ ጋር የመጣሽ? እኮ አዲስ አበባ እኮ ለትምህርት ብለሽ ነው አይደለ? እንጂ ከአብርሽ ጋር ለመገናኘት አይደለም። ግን በዚህ ደረጃ አብርሽን አጥምደሽ ይዘሽ የሰውን ህይወት ትዳር በጥብጠሽ የራስሽ ለማድረግ ይሄ ሁሉ ርቀት እየተጓሽ ያለሽው አንቺ ነሽ። በጣም ያሳዝናል። እኔ ከእንደዚህ አይነት ክፉ ሴቶች ራሳችሁን ጠብቁ ነው የምለው እህቶች። የእውነት በጣም አንዳንድ ክፉ ሴቶች አሉ። ቢያንስ እንኳን ወንዱ ከየት ነው የመጣው ትዳር አለው ልጅ አለው እንኳን ብለው የማያጣሩ እና እኔ በእውነት በጣም ብስጭት ስላልኩኝ ነው ማለት በቃ ሩታ ላይ እየተሰራ ያለው ሴራ በጣም ያሳዝናል። በጎን ሩታን ተይ እያሉ ያባብላሉ ምናምን ነገር እርምጃ እንዳትወስድ፣ በቃ አንቺ ብቻ እሺ በይ፣ ተረጋጊ፣ እንዳትከሺው፣ ፍርድ ቤት እንዳትሄጂ ምናምን የሚላት ሽማግሌ ይላካል። ከጎን ደግሞ እሱ እንደፈለገ ከሴት ጋራ የራት ፕሮግራም አዘጋጅቶ ወይኑን ምኑን እየጠጣ እዚህ በራቁት ልብስ ፈታ እያለ እያያችሁት ነው አይደል? ስለዚህ ይሄን እንደ ሴት እኔ እቃወማለሁ። በቃ ከፈለጋችሁ የፈለጋችሁትን በሉኝ፣ ስደቡኝ፣ እሺ ኮመንት ላይ ፈቅጃለሁ። እና እኔ አዝኛለሁ። በጣም ነው የሚያሳዝነው እውነት። ከአንድ ሰው የማይጠበቅ ነገር ከአንድ ሰው እንዴት እንደዚህ ይደረጋል? የእውነት ሼም እንኳን የሚባል ነገር የለም እንዴ እናንተ ጋር? አገራችሁ ላይ የሚደብር ነገር የለም እንዴ? እንዲህ ኧረ በእናታችሁ እስኪ እናንተ መላ በሏት። እስኪችን ሴት ሄርሜላ የምትባለን ሴት መላ በሏት። እንዲህ በዚህ ደረጃ ዛሬ ጭራሽ አደባባይ ላይ እኮ ራቁቷን ነው የመጣችሁ። ራቁቷን እርቃኗን ፎር ዋት ሪዝን እንደዚህ የምታደርጊው እንዴ? እሺ አንተ አብርሽ የምትባል ደግሞ ማለት ነው በግድኛ ከሩታ ጋር ሁን አንልክም፣ ግን ቢያንስ ፍታት፣ በቃ ሩታን ፍታት። እንደዚህ እየማገጥክ እንደዚህ እየሆንክ ከአንተ ጋር ኔክስት ቀጥላ ሩታ ህይወት አትቀጥልም። እመነኝ፣ ሩታ ከአንተ ጋር ህይወት ከቀጠለች እኛ ሰው አይደለንም በቃ። ምክንያቱም አንተ አታስፈልግም። የእውነት ባይዘዌ እንደዚህ ቶክሲክ የሆኑ ትዳሮች ያላችሁ እህቶቼ ካላችሁ ፍቷቸው፣ በቃ አያስፈልጉም። እንደዚህ አይነት ሰው ነጻነት ይኖራችሁ፣ ለብቻችሁ መኖር
ልመዱ በቃ ምን ያደርጋል። እንደዚህ ብዙ ሴቶች ትኖራላችሁ ከነገ ዛሬ ባሌ ጥሩ ሰው ሆኖ ይመጣል ብላችሁ የምታስቡ መልካም ነገር የምታስቡ በጣም ብዙ ሴቶች ትኖራላችሁ። ነገር ግን እንደዚህ አይነት መጥፎ ህይወት ውስጥ ካላችሁ ውጡ። እንደ አብርሽ አይነት ወንድ ከሆነ ባላችሁ ተውት፣ የራሳችሁን ህይወት ኑሩ። የእውነት እኔ አሁን ከአብርሽና ከሩታ የሩታ ትዕግስት የአብርሽን ዘላለነት ሳይ በቃ ወንዶች ባናገባስ እንደው ቆመን ብንቀርስ ኦልሬዲ ቆመን ቀርተናል። ግን በቃ ባናገባስ ምን ያደርጋል ትዳር እስከ ማለት ደረጃ ድረስ ደርሻለሁ። እኔ እውነት አግቢ እንኳን አይለኝም። አሁን አስቡት፣ አግቢ እንኳን አይለኝም አሁን አብርሽን ሳይ እና በጣም ነው የሚያሳዝነው። ኤንዌይስ በጣም አዝኛለሁ በጣም። አብርሽ ግን ዋጋ ትከፍላለህ፣ ጠብቅ። ኦኬ ዋጋ ትከፍላለህ፣ እመነኝ። ኦኬ አንቺ ደግሞ የባልሽን አድሬስ መረጃ እያንዳንዱ ደርሶናል። ሄርሜላ አንቺን እንዴት ሚዲያ ላይ እንደምናዋርድሽ ታያለሽ። ጠብቂ፣ ኦኬ ጠብቂ። ባለቤትሽን ይዘንልሽ እንመጣለን ላይቭ ላይ ማለት ነው። ይሄን ደግሞ እናረገዋለን። አንፋታሽም አንቺ ባለጌ። የእውነት እኔ በጣም ስለተናደድኩ ነው ጋይስ። እሺ ስሜታዊ ሆኜ ነው። በጣም ይቅርታ ውዶቼ። እኔ እንደዚህ አይነት ሴት አልነበርኩም፣ ግን በቃ እያደረገ ያለው ነገር ሩታ አሳዘነች ምናምንና ለዛ ነው እሺ፣ እንጂ ያው ክፋት ነገር አስቤ ምናምን አይደለም። በጣም አዝናለሁ። አይዞሽ ሩታዬ የኔ ውድ